ከዚህ ቪዲዮ በኋላ በማንኛውም ስራ ላይ ብትሆኑ በየወሩ ዶላር የሚሰራ የራሳችሁን የዩቲዩብ ቻናል ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ሙሉ ስቴፑን አሳያችኋለሁ። የምትጠቀሙት በስልካችሁ ሊሆን ይችላል፣ እንደዚሁም በኮምፒውተር አንድ አይነት ነው። ስለዚህ በዝርዝር አሳያችኋለሁ ማለት ነው። ስለዚህ እያንዳንዷን ስቴፕ ማሳያችሁ እኔ ካሳለፍኩት ልምድን በመጨመር ይሆናል ማለት ነው። አሁን ይሄኛው ቪዲዮ የሚለቀቅበት እዚህ ጋር ከ160 ሺህ በላይ ሰብስክራይበር ያለው ዩቲዩብ ቻናል አለ። እንደዚሁም ደግሞ የተለያዩ የቴክኖሎጂ ውጤቶች የሚለቀቁበት ከ9 ሺህ በላይ ሰብስክራይበር ያለው ዩቲዩብ ቻናል እዚህ ጋር አለ። እንደዚሁም ደግሞ እዚህ ጋር የምታዩት የኤክሴል ብቻ አለ ማለት ነው። ይሄ ደግሞ ከ3500 በላይ ያለው ነው። አሁን ደግሞ አብረን የኤአይ ቪዲዮዎች ብቻ የሚለቀቁበት አዲስ ቻናል ክሬት እናደርጋለን። በዛ ሂደት ውስጥ እናንተም የራሳችሁ ቻናል እንዲኖራችሁ እናደርጋለን ማለት ነው። መጀመራችን በፊት ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ሁሉም ላጠፋፈላችሁና ከዚህን ጀምር እንደምታዩት ሳይን አውት እየተባለ ነው። ስለዚህ እናንተ ለመጀመሪያ ጊዜውን ዩቲዩብ ስከፍቱ እንደዚህ አይነት ነው የምታገኙት፣ ወይም ደግሞ ሳይን ኢን ይላችኋል ማለት ነው። ስለዚህ በስልካችሁ የምትጠቀሙ ቀጥታ ሰርች ማድረጊያ ጋር መታችሁ ዩቲዩብ ብላችሁ ሰርች ታደርጋላችሁ። ከዛ ሳይን ኢን ብላችሁ መግባት ይሆናል ማለት ነው። ወርታይ ዝቅ ብታደርጉት ልክ እንደ ኮምፒውተር እንዲሆንላችሁ ዴስክቶፕ ሳይት ትሉታላችሁ። ከዛ በኋላ እዚህ ጋር እንዳለው እንደ ኮምፒውተሩ ይመጣላችኋል ማለት ነው። ስለዚህ በደንብ በስፋት እንደሚታያችሁ እዚህ ኮምፒውተር ላይ እንቀጥለዋለን። አንድ አይነት ስቴፕ ስለሆነ እናንተ በስልካችሁ በኮምፒውተርም መከታተል ይቻላል። ስለዚህ አዲስ ቻናል ክሬት ለማድረግ ኢሜይል ቢኖራችሁም ባይኖራችሁም መጀመሪያ ከላይ ትመጡና ሳይን ኢን የሚለውን ይሄንን ትነካላችሁ። በመቀጠል የኢሜይል አካውንታችሁ ካላችሁ እዚህ ጋር ይቀመጣል። አዲስ ክሬት ለማድረግ ግን ዩዝ አናዘር አካውንት የሚለውን ትነካላችሁ። ከዚህ በፊት የነበረ አካውንት ካለ አሁንም ማስገባት ይቻላል። ከሌለ ክሬት ኒው አካውንት እንላለን። ስለዚህ አብረን እንድንሰራ ስለሆነ ከዜሮ ክሬት አካውንት እንበለው፣ የኢሜይል አካውንት ከሌላችሁም ማለት ነው። እዚህ ጋር አማራጮች አሉ። ፎር ማይ ፐርሰናል ዩዝ የሚል አለ፣ ፎር ማይ ቺልድ የሚል አለ። ከሁለት አንዱ መጠቀም ትችላላችሁ፣ ከሶስተኛው እና ከሁለተኛው ማለት ነው። ፎር ማይ ቢዝነስ ካላችሁት ከግል እንትናችሁ ጋር አይገናኙም። ለዩቲዩብ ብቻ ራሱን ይቻላል አዲስ ክሬት ማድረግ ይቻላል። ፎር ማይ ፐርሰናል ዩዝ ማለት ትችላላችሁ ማለት ነው። እዚህ ጋር ከዛ ስማችሁን ታስገባላችሁ። የመጀመሪያ ስማችሁ ለምሳሌ አድናቆት ልበለው። እዚህ ጋር ደግሞ ፍሌ ከነ አባታችሁ ማስገባት ይቻላል። ከዛ ኔክስት። አሁን ኢሜይል ክሬት እያደረግን ነው ገና። እዚህ ጋር የሚጠይቃችሁ ነገሮች ከዛ ሞላላችሁ ማለት ነው። መንዝ ደየ የመሳሰሉትን ነገሮች ከዛ በኋላ ኔክስት ትላላችሁ። የኢሜይል አድሬስ ታስገባላችሁ። ራሳችሁ ክሬት ማድረግ ትችላላችሁ። እሱ እንዲፈጥርላችሁ ከፈለጋችሁ ቅድም ካያያዛችሁት ስም ጋር የተያዘ ስም እንዲያመጣላችሁ ከፈለጋችሁ ጌት የጂሜል አድሬስ ኢንስትድ የሚለውን ስነኩ እሱ ይሰጣችኋል። ስማችሁን ቦታ እያቀያየረ ማለት ነው። ቅድም አድናቆት ክፍሌ ስላልኩት እንደምታዩት ክፍሌ አድናቆት @gmail.com አድናቆት @gmail.com እያለ ያልተያዙ ያመጣላችኋል። አይ የራሴን ነው ክሬት ማድረገው ካላችሁ ይሄን መንካት ትችላላችሁ ማለት ነው። ክሬት ዩር ኦን ጂሜል አድሬስ የሚለው ጋር ትመጡና ለምሳሌ አድናቆት ፎር ክፍሌ ልበለው @gmail የሚለው እዚህ ጋር @gmail.com ከዛ ኔክስት ትላላችሁ። ፓስወርድ አዲስ ክሬት ታደርጋላችሁ። እዚህ ጋር ያስገባችሁትን ፓስወርድ በድጋሚ እዚህ ጋር ታስገባላችሁ ማለት ነው። ፓስወርዳችሁን መርሳት የለባችሁ። ፓስወርዳችሁን ካስገባችሁ በኋላ ኔክስት ትላላችሁ። እዚህ ጋር ቬሪፊኬሽን ወይም ማረጋገጫ ኮድ መላኪያ እዚህ ጋር ስልክ ቁጥር ታስገባላችሁ ማለት ነው። ቬሪፋይድ የሆነ አካውንት ስለሚያስፈልጋችሁ ስለዚህ ስልካችሁን ታስገባላችሁ። እዚህ ጋር ይሄ ኢትዮጵያ የሚለው ካልመጣ እዚህ ጋር መታችሁ መምረጥ ይቻላል። ከዛ በኋላ ኔክስት ትላላችሁ። ወደ ስልካችሁ ሜሴጅ ይላክላችኋል። እንደምታዩት አይቀበልም ብሎ ይሄኛውን አምጥቶልኛል። በዚህም ቬሪፋይ ማድረግ ይቻላል። በስልካችሁ ይሄንን ፎቶ ማንሳት ትችላላችሁ። ፎቶ እያነሳችሁ ጉግል አካውንት የሚል ይመጣላችኋል። እሱን ትነኩታላችሁ። ስልኬ ላይም ቬሪፋይ የሚል መጥቷል። ቬሪፋይ የሚለውን ነካዋለሁ። ተቀብሎኛል። እንደምታዩት ወደዚህ አመጣኝ ማለት ነው። ከዛ በኋላ ኢሜይላችሁ ቢጠፋ ቢደረግ በተለያየ ምክንያት እንትን እንዳይሆንባችሁ ሪከቨሪ ኢሜይል ማስገባት ትችላላችሁ ማለት ነው። ስለዚህ ሌላ ኢሜይል አካውንት ካላችሁ እሱን እዚህ ማስገባት ይቻላል። ስኪፕ ማለትም ትችላላችሁ። ነገር ግን ለሴኩሪቲያችሁ ሌላ ኢሜይል አካውንት ብታስገቡ የተሻለ ነው። ለምሳሌ ኢሜይል አካውንት ላስገባ ሌላ ወረድ ትሉና ከስር አግሪ የሚለውን ወይም አይ አግሪ የሚለውን ትነካላችሁ። እነዚህን ስቴፖች መዝለል የለባችሁም፣ በደንብ መሙላት አለባችሁ። በኋላ ኢሜይላችሁ ቢጠፋ አክሰስ ለማድረግ ስለሚያግዛችሁ። ከዛ ተመልከቱት። ከላይ ቅድም ሳይኒን ነበር የሚለው አሁን ግን እዚህ ጋር ኤ ብሏል። አድናቆት ስላልኩት በኤ ስለሚጀምር ከዛ አሁን የራሳችንን ክሬት ማድረግ እንችላለን ቻናል። እዚህ ጋር እንምጣና ለምሳሌ ተመልከቱት። አድናቆት 4 ክፍሌ @gmail.com ይላል። ከዛ የዩቲዩብ ቻናል ክሬት ለማድረግ ክሬት ቻናል የሚለውን ይህንን እነካለን። እዚህ ጋር አድናቆት ክፍሌ ብሏል። ሃንድል ደግሞ ሃንድል ማለት ልክ እንደ ዩዘር ነው የምትሉት ትችላላችሁ። ሰርች ስትደረጉ የምትገኙበት ማለት ነው። ይሄን መቀየር ትችላላችሁ ከፈለጋችሁ። @አድናቆት ክፍሌ ይላል። ለምሳሌ ፎር የሚል ልጨምርበት። ቼክ ያደርጋል። እዚህ ጋር ያልተያዘ ከሆነ ራይት ያደርጋል። የተያዘ ከሆነ ግን ወይም ሌላ ሰው ይዞት ከሆነ እዚህ ጋር ያመጣላችሁ። እየቀየራችሁ ትሞክሩና ክሬት ቻናል ትላላችሁ። ቻናላችን እንደምትመለከቱት ክሬት ሆኗል። አድናቆት ክፍሌ ይላል።
ስሙን ይሄንን እንቀይረዋለን። አዲስ ቪዲዮዎችን ክሬት ለማድረግ አሁን ክሬት ወደሚለው መሄድ ይቻላል ማለት ነው። ይህንን ቅድም መቀየር እንችል ነበር፣ አሁንም መቀየር ይቻላል። እዚህ ጋር መታችሁ ከስተማይዝ ቻናል የሚለውን ብትነኩት ከስተማይዝ ማድረግ ወይም ቻናሉን ማስተካከል ትችላላችሁ ማለት ነው። እዚህ ጋር ኮንቲኒው ትሉታላችሁ ይህንን፣ ወይም ደግሞ እንደ አማራጭ እንዲሆናችሁ እዚህ ጋር ስማችሁን ትነኩና የስማችሁን መጀመሪያ ዩቲዩብ ስቱዲዮ የሚል አለ። ይህንን መንካት ይቻላል። ከዛ ልክ ወደ ቅድሙ ነው የሚያመጣችሁ። እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ ይላችኋል። እዚህ ጋር መጣችሁ ኮንቲኒው የሚለውን ይህንን ትነካላችሁ። ከዛ ወደዚህ አመጣን። 0 ሰብስክራይበር፣ ምንም ሰብስክራይበር የለውም። ቪዲዮ 0 ነው። እዚህ ጋር ምንም የሰራው ነገር ስለሌለ 0 ነው ማለት ነው። ከዛ ሴቲንግ እንቀይራለን። ዝቅ ትሉና ከስር ሴቲንግ የሚል አለ። እዚህ ጋር ይህንን ትነካላችሁ። አሁን ጀነራል የሚል ላይ ነው ያለው። እዚህ ጋር እንደምትመለከቱት ከረንሲ ዩኤስዲ ወይም በዶላር ነው የሚያሳያችሁ ነው። ይሄ ለውጥ የለውም። ቻናል ካንትሪ ወይም የት ነው የምትቀመጡት ይላችኋል። ይህንን የተለያየ ቦታ ትሞሉታላችሁ፣ ከኢትዮጵያ ውጭ ትሞሉታላችሁ ማለት ነው። ለምሳሌ ኬንያ የመሳሰለውን ሊሆን ይችላል። ዝቅ ላርግና ለምሳሌ ዩናይትድ ስቴትስ ልብላው። ኢትዮጵያ ውስጥ አሁን ስለማይሰራ ነው፣ ከክፍያ ጋር አይገናኝም። ነገር ግን ሞኒታይዝ የምትሆኑት ከኢትዮጵያ ውጭ ካደረጋችሁት ስለሆነ ነው። እዚህ ሞኒታይዝ ማድረግ ስለማይቻል ፊቸር ኢሊጂቢሊቲ የሚል አለ። ወይም ደግሞ ለወደፊት ህጋዊ የሆናችሁ ስራዎች እንዲሰሩ ማስተካከል ያለባችሁ ነገር አለ። አንደኛ ስታንዳርድ ፊቸር እዚህ ጋር እንደምታዩት ኢኔብል ነው። አሁን ልክ ስከፍቱት እዚህ ጋር ደግሞ ኢንተርሚዲየት ፊቸር አለላችሁ። ለምሳሌ ከ15 ደቂቃ የሆኑ ቪዲዮዎችን ለመጫንና ሌሎች ነገሮችን ለማድረግ ይሄ ኢኔብል መሆን አለበት። ይሄን ኢኔብል ለማድረግ ደግሞ ስልክ ቁጥር ያስፈልጋችኋል። ስለዚህ እዚህ ጋር ትመጡና ቬሪፋይ ፎን ነምበር የሚለውን ትነካላችሁ። ከዛ እዚህ ጋር ስልክ ቁጥር ታስገባላችሁ ማለት ነው። ቅድም ዩናይትድ ስቴትስ ስላልነው ሀገሩም ዩናይትድ ስቴትስ ብሎ ይመጣል። ይሄንን ቀይረዋለን፣ ኢትዮጵያ እናደርገዋለን ማለት ነው። ውጭ ሀገር ካላችሁ የሚያላችሁበትን ሀገር ማስገባት ይቻላል። እዚህ ጋር ኢትዮጵያ፣ ከዛ እዚህ ጋር ስልክ ቁጥራችን እናስገባለን። አስገባሁለት። እዚህ ጋር እንደምታዩት በዚህ ስልክ ቁጥር ብዙ አስገብታል ወይም ቬሪፋይ አድርገሃል፣ ሌላ ስልክ ቁጥር አስገባ እያለኝ ነው። ስለዚህ ሌላ ስልክ ቁጥር አስገባለሁ ማለት ነው። እዚህ ጋር ሁለተኛው ስልክ ቁጥሬን ተቀብሎኛል። አሁን 4 ዲጂት ኮድ ወደ ስልኬ ይላካል ማለት ነው። ኮዱ ተልኮልኛል፣ አስገባዋለሁ። እዚህ ጋር ማስገባት ነው ኮዱ። ከዛ በኋላ ሰሚት የሚለውን እንነካለን። ፎን ነምበር ቬሪፋይድ ሆኗል። ስለዚህ ቬሪፋይድ የሆነ አካውንት አለኝ ማለት ነው። አሁን ገብተን ቼክ ብናደርገው እዚህ ጋር እንደ አዲስ ሪፍሬሽ ያደርግና ፊቸር ኢሊጂቢሊቲ የሚለውን ብንነካው ኢኔብል፣ ይሄኛው ቅድምም ነበር፣ ይሄኛውን ደግሞ ኢኔብል አድርገናል። ቀጣዩ ደግሞ ሶስተኛውን፣ ይሄ በተለያየ መንገድ ኢሊጂብል ማድረግ ትችላላችሁ ማለት ነው። አንደኛ ቪዲዮዎችን ወደፊት በለቀቃችሁ ቁጥር ራሱ ቬሪፋይ ያደርግላችኋል ማለት ነው። ስለዚህ ኛው ምንም የሚያጨናንቅ ነገር የለውም። ቪዲዮ መልቀቅ ብቻ ነው ከእናንተ የሚጠበቀው። በቪዲዮም ቬሪፋይ ማድረግ ይቻላል። ስለዚህ የመዘገብነውን አሁን ሴቭ እናድርገው። ሌሎች ሴቲንጎችንም ማስተካከል ትችላላችሁ። እዚህ ጋር እንምጣና ቻናል፣ ይሄን ጨረስን። እዚህ ጋር ቻናላችሁ ወደፊት ሲለቀቅ ስለምን እንደሚናገር ኪወርዶቹን መናገር ትችላላችሁ። አሁን ኤአይ ነው የምሰራበት ብያችኋለሁ። ኤአይ ቴክ የመሳሰሉ ነገሮችን እዚህ ማስገባት ይቻላል። አድቫንስድ ሴቲንግ ደግሞ እዚህ ጋር አለላችሁ። ይሄኛው በጣም መሰረታዊ ነው። ለምሳሌ ቪዲዮ ለቃችሁ ትንሽ ከልጆች ጋር ማሄድ ነገር ካለው ሙሉ በሙሉ ቻናላችሁ ይዘጋል ማለት ነው። ስለዚህ ለልጅ አይደለም ማለት ይኖርባችኋል። ለልጅ የማሰሩ ከሆነ ብዙዎቹ ቻናሎች አሁን ለልጅ ራሱ ቢሆን ለልጅ አይደለም ብላችሁ እዚህ ጋር ማዘዝ ትችላላችሁ ማለት ነው። ከዛ ይህንንም ሴቭ የሚለውን ትነኩና ሴቭ ታደርጋላችሁ። አንድ ላይ ሞልታችሁን ከጨረሳችሁ በኋላ ሴቭ ማድረግ ይቻላል። እየወጣችሁ እየገባችሁ መሆን አይጠበቅበትም። እዚህ ጋር ደግሞ አፕሎድ ዲፎልት አለላችሁ። እናንተ ቪዲዮ ስትጭኑ ርዕሱ ምን ይሁን ዲስክሪፕሽኑ ምን ይሁን አንድ ያዘው ማስቀመጥ ይቻላል። እነዚህም በሂደት ማየት እንችላለን። ብዙ ምን ስላልሆኑ ፐርሚሽን እዚህ ጋር አለ። ለሌላ ሰው ለምሳሌ እናንተን የሚያግዛችሁ ሰው ካለ ማስገባት ትችላላችሁ እዚህ ጋር። ስለዚህ አሁን ቻናላችን ዝግጁ ሆኗል ማለት ነው። እዚህ ጋር ደግሞ ከስተማይዜሽን የሚል አለ። ከስተማይዜሽንን ትነካላችሁ። ባነር እዚህ ጋር ማስገባት ይቻላል። ባነር ማለት ይሄ ከጀርባ የምትመለከቱት ባነር ይባላል ማለት ነው። ሌሎች ቻናሎች ላይም ከፊት ለፊት እዚህ ጋር የምታዩት ባነር ይባላል። ብትነኩት አሁን ውስጡ ሰፋ ያለ ነው። ቴሌቪዥን ላይ እንዲታይ፣ ስልክ ላይ እንዲታይ፣ ኮምፒውተር ላይ እንዲታይ የተለያዩ ሳይዞች አሉት ማለት ነው። እንደምታዩት ይሄንን ስነካው ወደዚህ ነው የሚያመጣኝ። እዚህ ጋር የገባው ስልክ ላይ፣ ቴሌቪዥን ላይ፣ ላፕቶፕ ላይ ይሄን ይመስላል እያለ ነው። ፒክቸር ደግሞ ወደዚህኛው ልመልሳችሁ አሁን ክሬት እያደረግን ያለ ነው። እዚህ ጋር የራሳችሁን ፕሮፋይል ፒክቸር ወይም ደግሞ ከእናንተ ስራ ጋር የሚሄዱ ሎጎዎችን ማስገባት ይቻላል። እዚህኛው ቻናል ላይ አሁን የራሴን ፎቶ ነው የተጠቀምኩት። ስለዚህ እየነካችሁ ማስገባት ነው። ለምሳሌ አፕሎድ ብላችሁ የራሳችሁን ፎቶ መጫን ትችላላችሁ ማለት ነው። ይህም ብነካው ለምሳሌ ይሄ ፎቶ ይገባል ለሰዎች፣ ከዛ በቀጥታ የሚታያቸው ይሄ ይሆናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ይሄኛው ኔሙን ደግሞ መጀመሪያ መቀየር እንችላለን ብያችኋለሁ። አሁን እዚህ ጋር መታችሁ መቀየር ይቻላል። አድናቆት ክፍሌ ይላል። ለምሳሌ ቻናሉ ስሙ ስለ ኤአይ የሚያወራ ከሆነ ኢትዮ ኤአይ ብለው ለምሳሌ ኢትዮ ኤአይ ያልኩት
ይህንንም መቀየር እንችላለን። ሰዎች ሰርች ሲያደርጉ እንዲያገኙት ኢትዮ ኤአይ ብለው ከዛ መጥቻውን እዚህ ጋር ፐብሊሽ እላለሁ። ሌሎቹን ካስተካከልም በኋላ ዲስክሪፕሽን ደግሞ ስለ እናንተ ሲገቡ ሰዎች እንዲያገኙ የምትፈልጉትን ጽሁፍ እዚህ ጋር መጻፍ ይቻላል። ዲስክሪፕሽን ማለት ምንድን ነው? እዚህ ጋር የምታዩት ማለት ነው። ዋናው ቻናል ይህን ብነካው ስለ እኔ የሚያወራው ነገር ዌልካም ቱ አድናቆት ቲቪ እያለ ይቀጥላል። ስለዚህ ስለ ራሳችሁ የምትጽፉበት ሊንኮችን የምታስቀምጡበት ቦታ ማለት ነው ይሄ ነው። ስለዚህ እዚህ ጋር ዝርዝር ነገር መናገር ትችላላችሁ። ይህን ከጨረሳችሁ በኋላ እዚህ ጋር ፐብሊሽ ነው የምትሉት። አሁን አድናቆት የሚለው ይቀየራል፣ ኤ የሚለውም ይቀየራል ማለት ነው። እንደምታዩት ኢ ሆኗል፣ ምክንያቱም ኢትዮ ኤአይ ስላልነው። ቦቶ ቻናል ብንለው ኢትዮ ኤአይ ሆኗል። ከዛ እዚህ ጋር ኢ የሚለው ፊደል መጥቷል። አሁን ቪዲዮዎችን እዚህ ላይ እየመጣን አፕሎድ ማድረግ እንችላለን። ክሬት የሚለውን ነክተን ወይም ደግሞ እዚህ ጋር ክሬት ብለን አፕሎድ ቪዲዮ የሚለውን ነክተን የመጀመሪያችን ቪዲዮ መጫን እንችላለን ማለት ነው። ስለዚህ አሁን ሁላችሁም የራሳችሁ የዩቲዩብ ቻናል ኖሯችኋል ማለት ነው። ከአሁን በኋላ ቪዲዮዎችን አፕሎድ ማድረግ ብቻ ነው። በቀጣይ ደግሞ ሁላችሁም ሞኔታይዝ እስክትሆኑ አብረን እንሰራለን ማለት ነው። ምንድን ነው የምናደርገው? አሁን አብዛኞቹ ስራዎች ወደ ኤአይ እየሄዱ ስለሆኑ በኤአይ ሌላ ቀጣዮችን ስራዎች ማስኬድ እንችላለን ማለት ነው። ስለዚህ እዚህ ቪዲዮ ስር አሁን ክሬት ያደረኩትን የቻናሉን ሊንክ አስቀምጥላችኋለሁ። እየገባችሁ ይህን ቻናል ሰብስክራይብ ታደርጉታላችሁ። ከዛ እዚህ ላይ እንዴት አድርጋችሁ እንደዚህ አይነት ባነሮችን በኤአይ ብቻ በመጠቀም መስራት እንደምችሉ እናያለን። ቪዲዮዎችንም ከመጀመሪያው አፕሎድ እስከማድረግ ያለውን ስቴፕ ኤአይ ብቻ በመጠቀም ወይም በኤአይ ብቻ በመታገዝ እንዴት መስራት እንደምንችልም አዲሱ ቻናል ወይም እዚህ አብረን ክሬት ያደረግነው ቻናል ላይ አሳያችኋለሁ ማለት ነው። ስለዚህ እናንተም አዲስ ክሬተር ከሆናችሁ እየገባችሁ እዛኛው ላይ ቤተሰብ መሆን ትችላላችሁ። እንደዚሁም ደግሞ ጀማሪም ከሆናችሁ ኮመንት ላይ ጀማሪ እያላችሁ እንደዚሁ ማንኛውም ጥያቄ ካላችሁ አያይዛችሁ ጠይቁኝ። ከላይ ኢንስክሪን ላይም ሙሉ የዩቲዩብ ስልጠና አለ፣ እሱንም መመልከት ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።